ከአሜሪካ ለገጠማት የታሪፍ ጭማሪ የንግድ አጋሮቿን በማስፋት ላይ የምትገኘው ቻይና አጋሮቿ የንግድ ልውውጣቸውን እንዳይገቱ አስጠነቀቀች። ሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ቻይናን ከዓለም ለመነጠል በሚያደርጉት አሰራር ቤጂንግ የንግድ አጋሮቿ ፊታቸውን እንዳያዞሩ ማስጠንቀቋን ሲኤንኤን በቢዝነስ አምዱ አስነብቧል። የትራምፕ አስተዳደር ሀገራት ከቻይና ጋር የንግድ ልውውጥን እንዲገድቡ ጫና ለማሳደር እየሞከሩ መሆኑን የቻይና የንግድ ሚኒስቴር ቃል አቀባይ ገልጸዋል። በሌሎች ኪሳራ ጊዜያዊ የግል ጥቅም ማስከበር ትክክል አለመሆኑን በመጠቆምም አካሄዱ ማንንም ተጠቃሚ ያደርግም ብለዋል። ቻይና የሀገሪቱን ጥቅም ከማስጠበቅ አኳያ ጫና የሚያሳድሩ ሁኔታዎችን አጥብቃ እንደምትቃወም የተናገሩት ቃል አቀባዩ ሁኔታውን ቻይና አትቀበልም፣ ቆራጥ እርምጃዎችን ትወስዳለች ሲሉም በአጽንኦት ተናግረዋል። በሁለቱ የኢኮኖሚ ሀያላን ሀገራት መካከል በተፈጠረ የንግድ ጦርነት አንዳቸው በሌላኛው ላይ ከፍተኛ የታሪፍ ጭማሪ ማድረጋቸውም ዓለም አቀፍ ገበያን በማናጋት የአቅርቦት ሰንሰለቶችን እንደሚያውክ እየተገለጸ ነው። በሀገራቱ ምንም አይነት ድርድር ካልተደረገ ዓለም አቀፍ ማህበረሰብ ላይ ጫና እንደሚፈጥር በተደጋጋሚ ይገለጻል። የቻይና የሸቀጥ መደብሮች በታሪፉ ምክንያት ከአሜሪካ በሚመጡ ሸቀጦች የአቅርቦት ችግር እንደገጠማቸው እየገለጹ ነው። ላብነትም ቻንግጂያንግ በቻይና የሚገኝ ግዙፍ ሱፐርማርኬት ደንበኞቹ ከአሜሪካ የሚገቡ ምርቶችን በብዛት እንደመጠቀማቸው በቀጣይ ወራት የምርት ዋጋ ጭማሪ ገጥማቸዋል ብሏል። ኪዊንስ ሱፐርማርኬት በሁለቱ ሀገራት መካከል የታሪፍ ማስተካከያ ካልተደረገ ከሁለት ወራት በኋላ በገበያ ስለመቆየቱም እርግጠኛ አለመሆኑን ገልጿል። ትራምፕ በድጋሚ ወደ ስልጣን መምጣታቸውን ተከትሎ በቻይና ላይ በመጀመሪያ በጣሉት 10% ታሪፍ የባህር ምግቦች፣ ቡና፣ ፍራፍሬ፣ አይብ፣ ለውዝና ሌሎች ከውጭ የሚገቡ ምርቶች ላይ የዋጋ ጭማሪ መታየቱ ይገለጻል። ይህም በቻይና በሚገኙ ሱፐርማርኬቶች ጫና ፈጥሯል ነው የተባለው። ይባስ ብሎ አሜሪካ እስከ 145% የሚደርስ የታሪፍ ጭማሪ ማድረጓ ደግሞ ጫናውን ከፍ አድርጎታል ተብሏል። እስከ 145% በሚደርሰው የታሪፍ ጭማሪ አምራቾች እስካሁን በእጃቸው ላሉ እቃዎች የዋጋ ጭማሪ ባያደርጉም በቀጣይ ከ30 እስከ 50% የሚደርስ ጭማሪ ሊያደርጉ እንደሚችሉ ይገለጻል። የዋጋ ጭማሪው ደግሞ ዝቅተኛ ገቢ ያላቸውን ሸማቾች እንደሚጎዳ የሚገልጸው ዘገባው የቻይና መንግስት ድጎማ በማድረግና የፍጆታ ወጪን በማሳደግ የቤተሰብ ገቢን ለማሻሻል እርምጃ መውሰዱን ጠቁሟል። በተጨማሪም ቻይና የሀገር ውስጥ ኢኮኖሚ እድገትን ለማሳደግ እየሰራች መሆኗ ተመላክቷል። አንዳንድ አምራቾች በተጣሉት ታሪፍ ምክንያት እቃዎችን ወደ አሜሪካ ማጓጓዝ ማቆማቸውም ተጠቁሟል። አንዳንዶች ደግሞ የገጠማቸውን ኪሳራ ለማካካስ ወደ ሌሎች ሀገራት ምናልባትም ወደ ታይዋን፣ ደቡብ ምስራቅ እስያ ፊታቸውን ለማዞር እንደሚገደዱ ዘገባው ያሳያል። ቻይና ከአሜሪካ ለደረሰባት የታሪፍ ናዳ እስከ 125% የሚደርስ የታሪፍ ጭማሪን ከአሜሪካ ወደ ሀገሪቷ በሚገቡ ምርቶች አስቀምጣለች። ቤጂንግ በሀገሪቱ የሚታዩትን የሆሊውድ ፊልሞች ብዛት በመገደብና በቻይና አየር መንገዶች ጥቅም ላይ ይውላሉ የተባሉትን በትንሹ 2 የቦይንግ አውሮፕላኖችን ወደ አሜሪካ በመመለስ ኪሳራ ለማስከተል እየሞከረች ነውም ተብሏል። እንዲሁም የንግድ አጋሮቿን በማጠናከር ላይ ትገኛለች። የትራምፕ አስተዳደር ቀጣይነት ያለው የታሪፍ ድርድር በመጠቀም የአሜሪካን የንግድ አጋሮች ግንኙነት እንዲገድቡ ጫና ለማድረግ ማቀዱን አንዳንድ የመረጃ ምንጮች መዘገባቸውን ሲኤንኤን ገልጿል። ይህም የአሜሪካ የንግድ አጋሮች ከቻይና ያላቸውን ስምምነት እንዲያቋርጡ የሚያደርግ እንዲሁም የቻይና ርካሽ ኢንዱስትሪ እቃዎች ወደ ኢኮኖሚያቸው እንዳይገቡና እንዳያመርቱ መከልከልን ያለመ ነው። ቻይናን በበኩሏ ይህንን ገደብ ለሚደግፉና አጋርነታቸውን ከቻይና ለሚያቆሙ ሀገራት ማስጠንቀቂያ ሰጥታለች። የቻይናው ፕሬዝዳንት ሺ ጂንፒንግ በዚህ ዓመት ባደረጉት የመጀመሪያው የውጭ ጉዟቸው ባለፈው ሳምንት ቪየትናም፣ ማሌዥያ እና ካምቦዲያን ጎብኝተው የሁለትዮሽ የትብብር ስምምነቶችን በመፈራረም ነፃና ግልጽ ንግድን ለማስቀጠል ቃል ገብተዋል። ይህም አጋሮችን ማስፋፋት ላይ ውጥን መያዛቸውን የሚያሳይ ነው። የቻይና ባለስልጣናት ከጃፓን፣ ከደቡብ ኮሪያና ከአውሮፓ ህብረታቻዎቻቸው ጋር ተቀራራቢ የኢኮኖሚ ትብብርን ለማድረግም ጥሪና ውይይት አድርገዋል። ሀገራቱ ከቤጂንግ ጋር ስምምነት በማድረግ ርካሽ የቻይና ምርቶችን ከመጠቀማቸው በፊት ከአሜሪካ የሚገጥማቸው ጫና እንዳይኖር ይጠነቀቃሉ። ለብዙ ሀገራት ቻይና ትልቅ የንግድ ሸሪክ ብትሆንም አሜሪካ ደግሞ ትልቋ የኤክስፖርት ገበያ በመሆኗ አጋሮቻቸው ለውሳኔ ይቸገራሉ። አሜሪካ አጠቃላይ የሀገር ውስጥ ምርቷ ወደ 30 ትሪሊየን ዶላር የሚጠጋ ሲሆን የቻይና ደግሞ 18 ትሪሊየን ዶላር መሆኑን የዓለም ባንክ መረጃ ይጠቁማል። ከፍተኛ የኢኮኖሚ ባለቤት በሆኑት ሀገራት መካከል የተፈጠረው የንግዱ ጥረት በአጋሮቻቸውም ጫና መፍጠሩ አይቀሬ ሆኗል። የአሜሪካን ኢኮኖሚ ለማነቃቃት በሚል የታሪፍ ጭማሪ ያደረጉ የሚገኙት ዶናልድ ትራምፕ የማኑፋክቸሪንግ ዘርፉ ወደ አሜሪካ መመለሱን ገልጸዋል። ከፍተኛ መዋለ ንዋያቸውን በማፍሰስ ከኮምፒውተር ቺፖች አንስቶ ተሽከርካሪዎችን ለማምረት ቃል የገቡ ኩባንያዎችን ማወድሰዋል። ቻይና የሚገጥማትን ጫና ለመመከት የንግድ ግንኙነቷን ከአሜሪካ ባሻገር መሆኑን እያሳየች ትገኛለች። ቻይና ወደ አሜሪካ የምትልከው ምርት እንደ አውሮፓውያን አቆጣጠር በ2018 ከጠቅላላ የባህር ማዶ ምርት 19.2% ሲሆን በ2024
ወደ 14.7% መቀነሱን የቻይና ብሔራዊ ስታቲስቲክስ ቢሮ አስታውቋል። ቤጂንግ ከአውሮፓ ህብረት ጋር የንግድ ልውውጥን ለማጠናከር እየሞከረች ነው። በሪፐብሊካኑ ዶናልድ ትራምፕ የማያባራ የታሪፍ ጭማሪ የተናጠች የምትገኘው ቻይና አማራጮችን ተግባራዊ በማድረጓ በ2025 የመጀመሪያው ሩብ ዓመት የ5.4% ጥቅል ሀገራዊ ምርት እድገት ማስመዝገቧ ተገልጿል።